የለጠፈችው አስወጥቶኝ ነበር። በነገራችን ላይ ለጠፍስ አሁን ላየው ሳየው እንዴ እረኔ መጀመሪያ ባዮች ላይ የለጠፍሽውን አንሺ። እሺ ኧረ ሜሮን እንደዚህ አድርገሻል። ይሄው እኔ ካሁን በኋላ ቆይ በጣም ነው የምታሳፍሪው እባክሽ። እኔ አላየሁትም እንደኛው የሚገርመው ቆኔ አሁን ባዮ ላይ የለጠፈችው ሲባል ሄጄ ሳይሆን አይ በነገራችን ላይ ይስሐቅ ቅድም ሁለት ጊዜ ነው ያስቆምካት። የቤቱን ርዕስ እንዲወራ እሱ አይደለችም አሉ አንድ ሁለት ልጆች ርዕስ ተነስቶ ከተወራ ክርስትና ላይ አይፈልጉም። ርዕስ እንዲቀየር ነው የሚፈልጉት እና ክርስትና ላይ ያወራ ሁለት ያስቆምካት ይስሐቅ። ይሄን መጨረሻ ላይ ራሱ የፈቀድክላት በቃ ሰው እስከሚገባ ብለህ ነው። ማይገናኝ ርዕስ አመጣች። ደብል ስታንዳርድ ልንሄድ ስንል ነው አሁንም ይብን የወረደችው እና በጣም ነው የሚያሳፍረው። ማለት at some point ካልተስማማሽ ወይ ላይ ለአእምሮ ካልተቀበለኩ ዞር ብለህ ትሄዳለህ። በቃ ካልተስማማሽ መተው ነው እንዴ። እዚህ ጋር እየመጣሽ የምታምኚው ነገር እንትን በቃ ዲበንክ የሆነ ያየሽው ራስን ማጃጃል ይባላል ይሄ። ወይ ክርስትናው ላይ አልጸናሽም ወይ እስልምናውን ደግሞ ሐቅ ሆኖ ያየሽው አልያዝሽውም። you are in between እና ይደብራል። ደግሞ ባዮሽን ሳይው በጣም ነው የደበርሽኝ። አንፎሎም ብሎክም ነው ማድረግሽ ወራነንሰስ። ይሄን እንደ ሐሳብ ላስቀምጠውና ይስሐቅ በቤቱ ርዕስ እንቀጥላለን። ይሄ ምንድነው የሚያወራው? በሌሊት እግዚአብሔር ያዕቆብ ጋር መጥቶ ነበረ እና ከመጣ በኋላ ወደ ሰማይ ይወጣል ይላል። ምንድነው የሚለው? ቁጥር 14 ላይ ዳግመኛም ምድርና ሰማይን ወደዚህ አድርገው ይስሐቅ ጽሑፉን ይስሐቅ አለ። እሺ እግዚአብሔርም ሌሊት ተነጋገረው አከበረው፣ ስምህ እስራኤል ይባላል እንጂ ያዕቆብ ብቻ አይባልም አለው። ዳግመኛም ምድርና ሰማይን የፈጠርኩ አምላክ እግዚአብሔር እኔ ነኝ፣ አከብርሃለሁ፣ ፈጽሜም እጅግ አበዛሃለሁ። ነገስታቱን ከአንተ ይወለዳሉ፣ አራቱንም ማዕዘን ይገዛሉ። የአዳም ልጆች የረገጠውን ቦታ ሁሉ ይገዛሉ። ከሰማይ በታች ያለ አገሩን ሁሉ ለልጆች ይሰጣለሁ። እንደወደዱ አህዛብን ሁሉ ይገዛሉ። ከዚህ በኋላ አገሪቱን ሁሉ በእጅ ያደርጋሉ፣ ለዘላለምም ይወርሷታል አለው። ከእርሱ ጋር ተነጋግሮ ከጨረሰ በኋላ ከእርሱ ዘንድ ወጣ፣ ወደ ሰማይ እስኪወጣ ድረስ ያዕቆብም ያይ ነበር ይላል። የኛ ጥያቄ እግዚአብሔር መጥቶ ወደ ሰማይ ሲወጣ ያዕቆብ ያየው ነበር? ሲጀመር እግዚአብሔር ወደ ምድር ይወርዳል ወይ? ከዛ ወደ ሰማይ ሲወጣል ወይ? ይሄንን ነገር ስለምን ጥያቄ አልሆነብሽም? እግዚአብሔር ከሰማይ ወደ ምድር የሚወጣ ባይዘው ይሄ አይደለም። ተጨማሪም ሌላ ጥቅሶች አሉ እዚህ ኩፋሌ ላይ ካስፈለገ እያወጣን እናያለን። እና አንደኛ አምላካችሁ እንዴት ነው ወደ ምድር መጥቶ በሰዓትና በቦታ የሚገደበው? ወደ ሰማይ ይወጣል ወይ? ልክ አሁን እኛ ወደ ቅርቧ ሰማይ በአንድ ሶስተኛው ልት ይወርዳል ሲባል ብርቅ ሆነባችሁ። ይሄኛው ደግሞ ምድር ውስጥ ገብቶ ከዛ ደግሞ ወደ ሰማይ ይወጣል እና ያዕቆብ እያየው ነበር ሲወጣ። እና እንዴት ነው ነገሩ ወገኖች? መጽሐፋችሁን ገልበጥ እያደረጋችሁ አንብቡት። እኛ ጋር መጣችሁ ከመጠየቃችሁ በፊት ምንድነው የሚባለው? ዝንጀሮ የራሷ እንትን አይታያትም ይባላልና ቅድሚያ መጽሐፋችሁን እዩት፣ አንብቡት፣ ተረዱት። ኦልራይት ቀጥሎ በቃ ይስሐቅ በቤቱ ርዕስ እነ ዛህራም ገብቷል፣ ሌሎችም አሉ። ሰላም አለይኩም ወራህመቱላሂ ብያለሁ። ዛህራ ሌሎቻችሁ ሰላም አለይኩም ብያለሁ። አጀማል ዝም ያለው እሺ። ግን እኮ በነገራችን ላይ ሰላምታ እንኳን አላቀረብኩም እኮ የጂብ ቾኮል ቀንድ ነክሳል እንደሚባለው አይነት ወንኩትና ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አይ አብሽር። ጥያቄ ያላችሁ መጠየቅ ትችላላችሁ፣ መልስ ያላችሁ መግባት ትችላላችሁ። ኢየሱስ የትኛው ኢየሱስ ነው ዛሬ የተወለደው? ዲሴምበር 25 የተወለደው ኢየሱስ የትኛው ነው የሚል ጥያቄ አለ። በዚህ ላይ የምትሉት ነገር ካለ ክርስቲያኖች ግቡና በሉ። ዛህራ በተነሳው ርዕስ ላይ የምትይው ነገር ካለ ቀጥይሽ። ክርስቲያኖች ካላችሁ አይ ምንም አልልም። እኔ ማለት ሁለት ኢየሱስ ናቸው ወይስ ደግሞ እንዴት ነው የሚለውን ነገር ክርስቲያኖች ቢያብራሩልን አሪፍ ነው።
ሌላው መወለዱ ራሱ ሌላ ጥያቄ ነው። ብዙ ጥያቄ አለው እዚህ ኢየሱስ ክርስቶስ ልደትን አስመልክቶ። እሺ ጥቅል የኢየሱስ ክርስቶስ ልደትን አስመልክቶ እንየው። ማለት ቀዳማይ ልደቱን ዳህራዊ ልደት ብለው የሚያምኑት እነሱ ማለት ነው። ቀዳማይና ዳህራዊ ባይኖረውም እንደ ባይብል እነሱ እንደሚሉት ቀዳማዊም ሆነ ዳህራዊ ልደቱ ሁለቱ ልደቶቹ ምንድናቸው እንዴት ናቸው የሚለው ነገር እያንዳንዱ ቢታይ አሪፍ ነው ብዬ አስባለሁ። ከእንትኑ በተጨማሪ ማለት መቼ የተወለደው አሁን ላይ የተወለደበት ቀኑ መቼ ነው የሚለውን ነገር እንዳለ ሆኖ ማለት ነው ይቻላል። በሁለቱም ካሮስ እንዳስለሚሄድ እዛ ላይ ማንሳት የምፈልጊው ነጥብ ካለ አንቺ እስከዚያ ይገባሉ ብዬ አስባለሁ። የእኛን ጥያቄም አንቺ በመሀል የምጠይቃቸውም ካሉ ኢንሻአላህ። አይ ኢየሱስ ቀዳማይ ልደቱ ላይ ከአብ እንደተወለደ ያስቀምጣሉ ክርስቲያኖች። ቀዳማይ እየታየህ ነው ተጠንቀቅ። እና ምንድነው ከቀዳማይ ልደቱ ላይ ኢየሱስ ክርስቶስ ከአብ ነው የተወለደው ተብሎ ይታመናልና አብ ወለደ ሲሉ እንዴት ነው የወለደው የሚለው ራሱ ጥያቄ ነው። ማለት አሁን ይሄ በጣም ብዙ ጊዜ ጠይቄ ነበር ግን ያልተመለሰልኝ። ማለት ተወለደ ሲባል እንዴት ነው የተወለደው? አሁን አንዲት እናት ልጇን ወለደች ስንል አወላለዷ ይታወቃል። አንዲት እንስሳም ወለደች ሲባል አወላለዷ ይታወቃልና ከአብ ተወለደ ሲባል እንዴት ነው የተወለደው? ልደት ተወለደ ሲባል ምንድነው ያለው ነገር ነው? ይሄ መውለድ የሚባለውን ነገር ከምን ጋር ተያይዞ ነው የሚያነሱት ነገር? ወለደው ከምን ተነስተው ነው? እንዴት ነው የወለደው? አወላለዱ እንዴት ነው የሚለውን ነገር በጣም ብዙ እንትኖች ምንድነው የሚባሉት ቄሶችን ጭምር ጠይቄ ነበረ ግን እስካሁን እኔ አልተመለሰልኝም። እና መልስ ካላችሁ አወላለዱ ራሱ ከአብ ሲወለድ እንዴት ነው የተወለደው የሚለውን ነገር ብትመልሱልን አሪፍ ነው። ምክንያቱም አንድ አባት ከወለደ በኋላ ከዛ በፊት ያልነበረን አካል ነው የሚወልደው። እናንተ ደግሞ ከአባቱ ጋር ራሱ እኩል ነው እና ወለደ የሚለው ራሱ ምኑ ላይ ነው ወለደ የሚለው? ለምሳሌ አባት አለ፣ ከዛ በኋላ ልጅ አለ። ልጅ አባት ከመኖሩ በፊት ልጅ አይኖርም መቼም። እኩል አባትና ልጅ የለም። እና አባትና ልጅ ናቸው ሲባል ከምን አንፃር ነው አሁን ተወለደ ሲባል እንዴት ነው የሚለው ጥያቄ አለ። ሌላው ሰረጸ የሚለው ራሱ አሁን መንፈስ ቅዱስ ራሱ ከኢየሱስ ክርስቶስ ሰረጸ የሚለው ራሱ ሌላ ጥያቄ ነው። አሁን አይታችሁ ከሆነ ከመንፈስ ቅዱስ ጸንሳ ተገኘች ነው የሚለው ሉቃስ ወንጌል ላይ መሰለኝና ከመንፈስ ቅዱስ ጸንሳ ተገኘች። ለምሳሌ ማን ነበር ከበደ ከበላይነሽ ማን ነው ጸንሳ ተገኘች ቢባል ጸንሳ ማን ነው በላይነሽ ከከበደ ጸንሳ ተገኘች ቢባል ምንድነው የምንረዳው? ኦሬዲ ቀላል ነው መረዳቱ ይሄ ማለት ነው። ግን ማርያም ከመንፈስ ቅዱስ ጸንሳ ተገኘች ሲባል እንዴት ነው የምንረዳው? ማርያም ከመንፈስ ቅዱስ እንዴት ነው የጸነሰችው? ከመንፈስ ቅዱስ ጸንሳ ተገኘች ነው የሚለው ቀጥታ ማለት ነው። እና ከመንፈስ ቅዱስ እንዴት ነው የጸነሰችው የሚለው ነገር ደግሞ ሌላ ጥያቄ ነው የሚሆነው። አሁን እዚህ ላይ መንፈስ ቅዱስ ምን ማለት ነው? መሰረጽ ማለት መውጣት ማለት ነው አይደለ? ክርስቲያኖች እንደሚያስረዱን ከምንድነው ወጣ? ምንድነው መውጣት ራሱ መሰረጽ? ይሄ ራሱ ላይ ተያይዞ ሌላ ጥያቄ ነው የሚሆነው። ሌላው ይሄ ከማርያም ልደት ጋር አስመልክቶ የኢየሱስ ክርስቶስ እንትን አሁን ሌላ ላይ ሉቃስ ወንጌል ላይ ሳይገናኙ ከመንፈስ ቅዱስ እንደጸነሰች ያስቀምጣል። ከማን ነው ከሚባለው ከዮሴፍ። ነገር ግን ደግሞ በሌላ ቦታ ላይ አባት ስትል ትመለከታላችሁ። ማርያም ዋሽታ ነው አባት ብቻ እንኳን ብላ ይሄ ያሳደገውን ነው አባት ነው የሚባለው እንዳትል እንኳን ወላጅ ብሎ ያስቀምጠዋል። ወላጆቹ እያለ ያስቀምጣል። ግልጽ ነው። ወላጅ ማለት ደግሞ ግዴታ የወለደ ነው። አማርኛ ላይ የምንጠቀመው ወላጅና አሳዳጊ ይለያል። ለምሳሌ አንድ ሰው አሳድጎ አባት ተብሎ ሊጠራ ይችላል። ወላጅ ግን ሊባል አይችልም። ምክንያቱም ወላጅ የሚባለው የወለደ አካል ብቻ ስለሆነ ማለት ነው። ስለዚህ ይሄ ዮሴፍ የሚባለው አካል ማርያም የወለደችው ከዮሴፍ ነው ብለን መያዝ አንችልም እንደ ባይብል።
አይ አልወለደችም ከሱ ከተባለ ለምንድን ነው ወላጅ ብሎ የሚጠራው? ማርያም ዋሽታለች ወይ ባይብል ዋሽቷል ወይ የሚልን ጥያቄ ደግሞ እንጠይቃለን ማለት ነው። እና የሆነ እርስ በርሱ የሚታይ ከኢየሱስ ክርስቶስ ልደት ጋር አስመልክቶ በጣም ብዙ የሚገጫጩ ነገራቶች አሉት። ከቀዳማይ ልደት ተብሎም ከሚቀመጠው ነገር ይሄ ለምሳሌ አሁን ዮሐንስ አንዳንድን ያነሳሉ አይደል? በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። በመጀመሪያው ቃል ነበረ ሲሉ ምኑ ነው ቃሉ? የአካላዊ ቃል ባለው ራሱ ውስጥ የወጣ ነው። ከአብ ወጥቼ መጥቻለሁ ሲል ከውስጥ ወጣ ነው ወይስ ደግሞ ልደቱ የሚባለው ነገር እንዴት ነው? ይሄ ወጣ የሚለው ራሱ ሌላ ጥያቄ ነው። እንደገና ደግሞ ከእርሱ ዘንድ የሚለው ራሱ ከሱ ጋር ነበረ። እነሱ እንደሚረዱት ነው የምላቸው። ጋር ነበረ ነው ወይ ውስጥ ነበረ ብለን ነው የምንረዳው? ቃሉን ራሱ ይሄ አካላዊ ቃል ብለው የሚያምኑት ውስጥ ወይስ ጋር ወይም ደግሞ ካጠገቡ የነበረ ወይስ ደግሞ ከውስጡ የነበረ? እንዴት ነው መረዳት ያለበት? ይሄ ራሱ ሌላው ዝግብ ነው የሚያመጣው። ይሄ ራሱ በፕሮቴስታንቶች እና በኦርቶዶክስ መካከል ትልቅ ዝግብ ያለው ነገር ነው። ውስጥ ነው ወይስ ጋር? ከሱ ዘንድ ነበረ ሲባል ሁለት አካላቶች እንደነበረ ነው የሚያሳየው ወይስ ደግሞ ውስጥ ነበረ ከተባለ አንድ አካል ነበረ፣ ከዛ በኋላ ደግሞ ሁለት አካል ሆነ? ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ እንደሚለው እንደገና ሌላ ጥያቄ ይፈጥራል። ከዛ ቃል ስጋ ሆነ የሚለው ከጊዜው በኋላ መጣ የሚለውን ነገር አያስይዘን። ከሱ ውስጥ ነበረ ከዛ በኋላ ወጥቶ መጣ የሚለውን አያስይዘን ነው። ከቦታ መጥቻለሁ የሚለውን ቀጥታ እናንተ ወደዛ ስለምትወስዱት ማለት ነውና ይሄንም ተያይዞ ሌሎችም ጥያቄዎችንም ያስነሳን ማለት ነው ከልደቱ ጋርና ሀዳኩሙላህ ወላሁ አዕለም። ጀዛኪላ ኸይር ዛህራ፣ በደንብ አስቀምጠሽዋል። ክርስቲያኖች ካሉ ሁለቱንም ልደት እናንተ የምትሏቸው ማለት ነው። እንደዚህ ሁለት ልደት አለ ብለን ባናምንም በክርስትና በተለይ በኦርቶዶክስ ሁለት ልደት አለ ተብሎ ይታመናል። አንደኛው ከአብ ቅድመ ዓለም ዘመን ሳይቆጠር የወለደው ልደት አለ። እንዲሁም ደግሞ ድህረ ዓለም ደግሞ ከማርያም ተወልዷል ብላችሁ ታምናላችሁ። እዛ ላይ የተነሱ ጥያቄዎች አሉ። እነሱን ጥያቄዎች መልሱት፣ ሁለቱንም ማለት ነው። ዛሬ ያነሳቸውን ጥያቄዎች ሌላው እንደ ዛሬ ርዕሳችን ደግሞ የርዕሱንም መመለስ ይችላላችሁ። ርዕሱ ላይ እንመልስ ካላችሁ ኢየሱስ የተወለደው በዲሴምበር 25 ነው። ምክንያቱ ደግሞ ዲሴምበር 25 ነው ወይ ብለን ጥያቄ ስንጠይቅ ዛሬ በኢሮፓ አቆጣጠር የኢየሱስ ልደት ተብሎ ይከበራል። በዓል ተብሎ ኢየሱስ የተወለደበት ቀን ተብሎ ይከበራል። በኢትዮጵያ አቆጣጠር ደግሞ ታህሳስ 29 ከ15 ቀን በኋላ ነው ልደቱ ተብሎ የሚከበረው። ስለዚህ ኢየሱስ የተወለደው በታህሳስ 29 ነው ወይስ በታህሳስ 16 በኢትዮጵያ አቆጣጠር ወይስ ደግሞ በግሪጎሪያን አቆጣጠር በዲሴምበር 25 ነው ወይስ ደግሞ ጃንዋሪ 7 ነው? ኢየሱስ የተወለደው የትኛው ነው? ጥያቄያችን ይሄ ነው። ይህንን ጥያቄ እንጠይቃለን ኢንሻአላህ። ይህንን ብትመልሱ ደስ ይለናል። ከሌለ ወደ ሌላ እንሸጋገራለን። ወደ ወንጌላቱ ገብተን ወንጌሎቹ ራሱ እርስ በርስ የኢየሱስ አወላለድ ላይ ያሉትን ልዩነቶችም እናያለን። እርስ በርስ የሚጋጩ የማቴዎስ ወንጌል እና የሉቃስ ወንጌል ስለ ኢየሱስ ልደት በሚያወሩበት ሰዓት አንዱ ከአንዱ የሚጋጭ ሀሳብ አለ። እሱ እናየዋለን። ግን አሁን ጥያቄያችን ገብታችሁ እንድትመልስ የምንፈልገው አንደኛ የተነሳው የዛራ ጥያቄ አለ። ቅድመ ዓለም ከአብ ተወልዷል ስትሉ እንዴት ነው አወላለዱን በደንብ ንገሩን። እንዲሁም ደግሞ ድህረ ዓለም ተወልዷል የሚለው ከመንፈስ ቅዱስ ጸንሳ ተገኘች ይላል። ምን ማለት ነው? ገሌ ከገሌ ጸነሰ ከተባለ ምን እንደምንረዳ የሚለው ነገር ስላለ ማለት ነው። ይህንን ጥያቄ እንድንመልሱ እንፈልጋለን። ኢንሻአላህ ቀጥሉ። ኤቨርም ጀማልም ሌሎቻችሁ ማሳብ ካላችሁ እሺ እንትን ከሌለ እነሱ ከሌሉ ሙስሊሞች ጥያቄ ንጽጽራዊ ጥያቄ ካላችሁ
መግባት ትችላላችሁ። አንድ ቁጥር እየጻፋችሁ መጀመሪያ ቁጥር ጻፉና ጥያቄ ካላችሁ ከዛ እናስገባለን። ሰላም አለይኩም ብያለሁ። ማሚ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን በሰላም መጣችሁ። እንኳን ሰላም አደርክ። ማሜ በርዕሱ ላይ የምትለው ወይ ደግሞ እስካሁን በተነሳው ሀሳብ ካለ ጥያቄ ያላችሁ ሰዎች ደግሞ አንድ ቁጥር ጻፉና ግቡና ጠይቁ። ጥያቄ ያላችሁ ክርስቲያኖችም ሙስሊሞችም መጠየቅ ትችላላችሁ። እኔ እንኳን ብዙም አላዳመጥኩ ከገባሁም ጀምሮ ላይ ስልክ ምዤ ነበርና ዞሮ ዞሮ ግን ሁሉም ነገር በግምትና በእጅ ብልጫ በምርጫ በምክክር የሚደረግበት ነገር ስለሆነ ኢየሱስ የተወለደበት ቀን ተብሎ በትክክለኛ ደረጃ በውል አይታወቅም እንዳለው ነው። አምላክነቱም ተመካክረው ነው፣ ስላሴም ተመካክረው ነው፣ የውልደት ቀኑም ተመካክረው ያጸደቁት ነውና ስለዚህ ሃይማኖቱ ራሱ ሰው ሰራሽ ነው ማለትም እስከሚያስችል ያመጣል። ምክንያቱም ለእያንዳንዱ ነገር ተመካክረው እጅ አውጥተውበት ይሄ ቢሆን ይሻላል፣ ይሄን ብናደርግ ይሻላል በማለት ተሰባሳቢዎች ተሰብስበው በሐሳብ ተሟግተው ኃይልም ያለው በኃይሉም እንትን ብሎ መጨረሻ በእጅ ብልጫ የሚወሰን ስለሆነ ነገ ከነገ ወዲያ ከፈለጉም ሌላ አዲስ ጄኔሬሽን መጥቶ አይ ይሄ ዲሴምበር 25 ሳይሆን ሌላው ለምኖ ሌላም እንትን ማድረግ የሚችሉበት ስለሆነ እኔ በጥቅሉ ያንን ነው የምረዳው። በቃ የምክክር ሃይማኖት እስከሆነ ድረስ ኢትዮጵያ ላይ ያለው ኢየሱስ ተወለደበት የተባለው የገና በዓል እና ነጮች ጋር ዲሴምበር 25 ዛሬ ከዛ አንጻር የመጣ ነው ለማለት ያክል ነው። እኮ ምክክሩ ከመጣ ለምን መለያየት መጣ? ግራ ገባ ማም። ያው እንግሊዝኛ ተናጋሪና አማርኛ ተናጋሪ እኮ በሐሳብ ይጋጫል አንዳንድ ጊዜ። ከዛ አንጻር የስብሰባ ውጤት ወይ የተሳሳተ መረጃ ደርሷቸው ነው። ስብሰባ ላይ ነው በትርጉም ሲተረጎም ችግር ይፈጥራል ታውቃለህ። ያው በዛ ማለት ምናልባት ወደ ኋላ እንኳን ዲሴምበር 25 እኮ የዘመን አቆጣጠሩ ራሱ ስትመለከት እኮ እኛ በ7 ዓመት ወደ ኋላ እንቀራለን እኮ እንኳን እቺን ቀናቶችን ይቀርና ለማለት ነው። ምክንያቱም ዘመኑ ሲቆጠር ራሱ አሁን ፈረንጆች ኢየሱስ የተወለደበት 2000 ስንት ነው የሚሉት 26ኛው ዓመቱ ነው ይላሉ። ኢትዮጵያ ደግሞ 2018 ነው ይላሉ። ብዙ ልዩነት አለ እና መቻል ነው እኮ አሁን የቱ ነው በትክክል የተወለደው? እነሱ እንትን እኮ ብለው ቴምር እንትን አለና ቁርአን። ስለዚህ የቁርአኑ ኢየሱስና የቁርአኑ ኢሳና ኢየሱስ ይለያያሉ። ምክንያቱም ቁርአን ላይ በዚህ መልኩ ተጠቅሷል፣ ይህንን ደግሞ መጽሐፍ ቅዱስ ላይ ስናየው የለም ብለው ያነሳል። በዚህ የተነሳ እነሱ ሁለት ኢሳና ኢየሱስ ይለያያሉ ካሉ እነሱ ራሳቸው እርስ በርስ የሚለያዩ ከሆነ ያ ሁለት ኢሳና ሁለት ኢየሱስ መኖሩን አያሳየውም በእነሱ አረዳድ መልኩ ማለት ነው፣ እነሱ ከሚያነሱት አንጻር። ምክንያቱም እነሱ የኢሳና የኢየሱስ አንዳንድ ታሪኮች አለመገኘት መጽሐፍ ቅዱስ ላይ ቁርአን ላይ መገኘቱ እንደ ሁለት አካል የሚያሳያቸው ከሆነ በራሳቸው ደግሞ እርስ በርሳቸው ሁለት የተለያዩ ቀናቶችን ሁለት የተለያዩ ዓመታቶችን የሚያከብሩ ከሆነ ስንት ኢየሱስ ነው ያለው የሚለውን እንድንጠይቅ አያደርግም? ያደርጋል። ግን ይሄ ሐሳብ እኮ የሚሟገቱት እኮ ለክርክር ነው እንጂ ለእውቀት አይደለም እኮ።
የቁርአኑ ኢሳና የባይብሉ ኢየሱስ አንድ አይደሉም ብሎ ሲነጋገሩ እመነኝ ይህንን የሚናገሩት ከቸርች አስተምሮት ወይ ደግሞ ከገዳም ከቤተክርስቲያን ውጭ ነው። ቤተክርስቲያን ውስጥም የሚሰብኩት እኮ በራሳቸው ቁርአን ኢየሱስን አምላክ ይለዋል ብሎ እኮ ነው የሚያስተምሯቸው። ወጥተው ግን መሟጋት ስለማይችሉ አቅማቸው የዛን ያህል ሙገታ ስለማይችል በጥቅሉ ምን ያደርጋሉ? አንድ አይደሉም በማለት እኛን ለመሸወድ የሚሞክሩበት ነው። በቃ እኛን ለመሸወድ ነው እንጂ እነሱ ራሳቸው እኮ በእርግጠኝነት ያምናሉ። የድሮ መጽሐፋቶችን አይተህ ከሆነ እኮ የድሮ ትልልቆቹ የንጽጽር በክርስትናውም በእስልምናውም ያለው ኢየሱስ እና ኢሳ አለይሂ ሰላም አንድ ነው አንድ አይደለም የሚል ክርክር አያደርጉም ነበር እኮ። በቃ ያውቁታል። እንደውም ኢሳ አለይሂ ሰላም እኮ በእስልምና ኢየሱስ እኮ ወፍን ፈጥሯል ብለው እኮ መጽሐፍ ታትሞ የሚያስተምሩበት ወቅት ነበር። ትላልቆቹም ራሱ እነ ምረታብን ብትመለከት እኮ ኢሳን አላህ ቃል ይለዋል፣ የሱ ቃል ነው፣ የሱ መንፈስ ነው። በራሳቸው ሃይማኖት ኢሳ ራሱ ኢየሱስ አምላክ ነው፣ እነሱ ግን አያነቡም፣ የሚያነብ ሙስሊም የለም በማለት የሚደመድሙበት ነበር። ያ ግን እንደማያዋጣቸው ሲያውቁ ገዳም ላይ ወይ ደግሞ ቤተክርስቲያን ቸርች ላይ መድረክ ላይ ይሄንን ነገር ያስተምሩና ውጭ ላይ ግን ምን ያደርጋሉ? ይሄኛው ማለት ምንድነው የሚባለው አዲሱ አላ አይደለ ገና መመናኑ ብዙ የማያውቀው ምናምን ወደ ክርክሩ ዓለም እንዳይገባ ወይም ወደዚህ ነገር ውስጥ ቶፒክ ውስጥ እንዳይገባ ኢሳና ኢየሱስ አንድ አይደሉም ብሎ ደግሞ ለነሱ ውጭ ላይ ሰብካሉ ማለት ነው። የራሳቸው እንትና ተገለባብጦች ናቸው ያላቸው። ግን በሐሳቡ ደረጃ አንድ ኢየሱስ ነው ያለው፣ አንድ ኢሳ ነው ያለው። ምንም ጥርጥር የለውም። መርየም አለይሂ ሰላም የወለደችው አንድ ነው፣ እሱም ኢሳ አለይሂ ሰላም ወይም ኢየሱስ ወይም ጂሰስ ብሉት ችግር የለውም። እነሱ በፈለጉበት ሳይሆን በእውነታውን ስትመለከት ያንን የሚያምኑ ብዙ ክርስቲያኖች፣ አብዛኛው ክርስቲያን ያምናል። ደረቁ ይሄ ማለት ዝም ብሎ ለክርክር የሚከራከር ካልሆነ በስተቀር አብዛኛው ክርስቲያን መርየም የወለደችው ኢሳ አለይሂ ሰላም እኛ ኢሳ እንደምንለው እነሱ ደግሞ ኢየሱስ እንደሚሉት። ልዩነቱ ግን ምንድነው? እኛ ነብይ ነው ስንል እና እነሱ ደግሞ አምላክ ነው ይሉታል። በዚህ ነው በጣም ልዩነት የፈጠረው። ኢቭን በባይብላቸው ነብይ መሆኑ እኮ የተቀመጠ ሆኖ ሳለ ባይብሉን ሳይሆን የሚከተሉት አስተማሪዎቻቸውን ነው የሚከተሉት የሚለውን ጋር ይመጣል። አውፈን ትክክል። በእርግጥ እዚህ ላይ ቲክቶክ ላይ ለብሽሽቅ የሚሆን ነው ብዙ ጊዜ እንዳልከው። እውቀታዊ ደግሞ ማለት አንድ ሰው አይደለም እውቀት አእምሮ ያለው ሰው የሆኑ አንድ አካላት ላይ ሁለት የተለያዩ አስተያየቶች ሊኖሩ ይችላሉ። እነዛን ሁለት አስተያየቶች ይዘው ግን እያወራን ያለነው እኮ እናንተ ስለ ሁለት አካላቶች ናቸው፣ ሁለት የተለያዩ አካላቶች ናቸው ከተባለ አስረን ለውይይትም መቅረብ የለበትም። ለውይይት የሚቀርብ ርዕስ አይሆንም ማለት ነው። ኦልሬዲ ሁለት የተለያዩ አካላቶች ከሆኑ ማለት ግን ስለ አንድ አካል ነው ከተባለ ከሁለት አንዱ ልክ ነው። በእርግጥ ያ ያስማማናል። ከሁለት አንዱ ልክ ነው፣ አንዱ ስህተት፣ ሁለቱም ልክ የማይሆንበት መንገድ ከሆነ ማለት ነው። ስለዚህ አሁን እንድታዩት የፈለግነው ክርስቲያኖች ቁርአንና መጽሐፍ ቅዱስ ላይ ሁለት የተለያዩ ነገራቶችን ማግኘታችን ኢየሱስን ሁለት አያደርገውም። ባይሆን ከሁለት አንዱ ልክ ነው ልንል እንችላለን። ያንን ነው መረዳት ያለብን። ያለበለዚያ መጽሐፍ ቅዱስ ላይ ገብተን ራሱ መጽሐፍ ቅዱስ ላይ ራሱ የተለያዩ ኢየሱሶች ልናገኝ ነው። በነገራችን ላይ ለምሳሌ ኢየሱስ ራሱ ስለተወለደበት ቦታ የት ነው የተወለደው የሚለው በመጽሐፍ ቅዱስ ልዩነት ያለበት ርዕስ ነው። ኢየሱስ ራሱ የምን ቦታ ነው? የናዝሬት መኖሪያው ቦታ ነበረች ወይስ ደግሞ ማለት ለስደት ሄዶ በኋላ የተመለሰባት ነች ወይስ ናዝሬት ከመጀመሪያውም የኢየሱስ መኖሪያ የነበረ ነው የሚሉት? ቤተልሔም ለምንድን ነው የሄደው? ኢየሱስ ወደ ቤተልሔም ለምንድን ነው የሄደው? ለሕዝብ ቆጠራ ነው ወይስ ቤቱ እዛው ቤተልሔም ስለነበር ነው? አሁን እንደ ሉቃስ ዘገባ ካያችሁት እንደ ማቴዎስ ማለት ነው። እንደ ማቴዎስ ዘገባ ኢየሱስ ወደ ቤተልሔም የሄደው ተሰዶ ነው። ሉቃስ ደግሞ ለሕዝብ ቆጠራ ነው የሄዱት ይላል። ገብቶቻል። ከዛ በኋላ ደግሞ ወደ ግብፅ እንደተሰደደ ያስቀምጣል ሉቃስ። ማቴዎስ ያንን ታሪክ ጭራሽ አያስቀምጠውም።
እንትን ማቴዎስ ወደ ግብጽ ተሰደደ ይላል። ይህም ደግሞ ልጄን ከግብጽ ጠራሁት የሚለው አስቡት፣ ስለ ጠራቸው ህዝቦችና በኋላ ላይ ጣዖት ስላመለኩ ህዝቦች እግዚአብሔር የሚናገረው ለኢየሱስ ለማድረግ ብሎ ኢየሱስ ወደ ግብጽ ሄደ የሚለውን ነገር አስተላለፈ። ኢየሱስ ወደ ግብጽ እንደተሰደደ ሄሮድስ ሊገለው ይፈልግ እንደነበር የሚናገሩ ጥቅሶችን ጨማመራቸው ማለት። ስለዚህ እነዚህ በሁለቱ መሀል ያለው ልዩነት ራሱ በማቴዎስ እና በሉቃስ መሀል ራሱ ልዩነት በልደቱ ላይ ካለ እነዚህ ሰዎች አንደኛ ለታማኝነት ይበቃሉ ወይ? እውነት በቦታ የነበሩ ናቸው ወይ? የመጀመሪያው ጥያቄ። ሁለተኛ ሁለቱ መለያየታቸው ኢየሱስን ሁለት ያደርገዋል ወይ? ይህ ጥያቄ ነው። ጥያቄ ያላችሁ ሰዎች ሙስሊሞችም መግባት ትችላላችሁ፣ ክርስቲያኖችም መግባት ትችላላችሁ። ጥያቄ ያለው ሰው ይሁን። ዝም ብላችኋል። እነ ዛራ ኤቨር ሌሎቻችሁም አውሩ። እሺ አታወሩም? ዝም አላችሁ። ጥያቄ ያላችሁ ሰዎች የላችሁም? እታች ጥያቄ ያላችሁ ሰዎች ካላችሁ ግቡ። ከሌላችሁ ክርስቲያኖች የሚገባ ክርስቲያን ካለ እናስቀድም። በዚህ ርዕስ ላይ ማለት ነው። በዚህ ርዕስ ላይ የሚገባ ከሌለ ወደ ቅድሙ ርዕስ እንመለሳለን። ወደ ቤቱ ርዕስ ማለት ይህን ርዕስ እንትን የሚደፍር የለም ማለት ነው። ይህን ርዕስ የሚደፍር ክርስቲያን የለም። ይህን ርዕስ የሚደፍር ክርስቲያን ከሌለ ወደዛ ርዕስ እንሄዳለን። እሺ የሚገባ ክርስቲያን የለም። እሺ ቤቱን እንትንም በለው። እሺ ርዕስ እንቀይርላችሁ። እሺ በዚህ ርዕስ እንትን ሰላም አለይኩም። ኔትወርክ ነው። ወአለይኩም ሰላም መሰለኝ እንትን ኔት ነው። ኤቨር ርዕሱ የሚገባ ሲል አያውቁትም ጭራሽ ኢየሱስ መቼ እንደተወለደ። ስለዚህ በዚህ ርዕስ እናስገባቸው። ርዕስ እኮ መቀያየሩ አይደለም፣ ቤቱን ቤቱን ማያስገባቸው ርዕሱ አይደለም። እስኪ አንዳንድ ጥቅሶች እናያለን። ኢየሱስን መጽሐፍ ቅዱስ ኃጢአተኛ አድርጎታል የሚል እምነት አለ። ኢየሱስን መጽሐፍ ቅዱስ ክብሩን ዝቅ አድርጎታል የሚል እምነት አለ። እስኪ እነሱን እናያቸዋለን። እሺ አንዳንድ ጥቅሶችን እንትን ክርስቲያኖች ካልገቡ ኢየሱስ ምንድነው ያጠፋው ጥፋት የሚል ጥያቄ ከተነሳ ማለት እስከዛ ዛህራም ማውራት ከፈለሽ እንትን በሺ ኢየሱስ ምን አጠፋ ከተባለ እንደ መጽሐፍ ቅዱስ አንደኛ ሰዎችን እንዲሰክሩ አድርጓቸዋል። ኢየሱስ ሰዎችን እንዲሰክሩ ማድረግ። አንድ ሰው መስከር ኃጢአት ነው የሚለው ክርስቲያኖች የሚስማሙበት ከሆነ
ኢየሱስ ሰዎችን እንዲሰክሩ አድርጓል እና ሰዎችን እንዲሰክሩ ማድረግ ደግሞ ኃጢአት ነው አይደል? እናንተ አንድን አካል አንድ ሰው ኃጢአት የምታሰሩ ከሆነ እናንተ የኃጢአቱ ተካፋዮች ናቸው። አንድ ሰው ሊገድል የሚፈልግ ሰው ሰዎችን ሊገድል ለሚፈልግ ሰው ጥይት ብትሰጡት በዛ ጥይት ሰው ቢገድል እናንተ ከኃጢአቱ ተካፋዮች ናቸው። ምክንያቱም ለሚያጠፋ ለሚገድል ሰው ነው ያንን ጥይት የሰጣችሁት ማለት ነው። ሰዎች እንዲሰክሩ ጠጥተው እንዲወላወሉ ማድረግ ሰዎችን ምንድነው ኃጢአት ማሰራት። ስለዚህ ኃጢአት ፊማሽን እና ሰዎችን ኃጢአት ማሰራት ሰዎችን ወንጀል እንዲሰሩ ማድረግ ኃጢአት ነው። ይሄ ያስማማናል ክርስቲያኑ ሙስሊሙ። ያም የሚያስማማን ከሆነ ኢየሱስ ሰዎችን እንዲሰክሩ ሰዎች ጠጥተው ማለትም ሰዎች ጠጥተው እንዲሰክሩ አድርጓል። ያንን ማድረጉ እኛ ኃጢአት ነው ብለን እናምናለን። ዮሐንስ ወንጌል ምዕራፍ 2 ላይ ላንብብላችሁ። ኢየሱስ ብዙ ክርስቲያኖች አይ የሚያሰክር አይደለም ይላል። ቄሶቹ ራሱ አይ ኢየሱስ ወደ መጠጥ የቀየረው ውሃ የሚያሰክር ውሃ ነው ብሏል። ማለት ወደሚያሰክር መጠጥ ነው የቀየረው። ውሃውን ወደ መጠጥ ሲቀይረው ወደ ጁስነት ሳይሆን የቀየረው ወይ ደግሞ ጁስ እንዲጠጡ ሳይሆን ያደረጋቸው ምን እንዲያደርጉ ነው? የሚያሰክር እንደውም ከመጀመሪያ ላይ የነበረው መጠጥ ከሚያሰክረው የበለጠ የሚያሰክር መጠጥ ነው ያደረገው ማለት ውሃው። ይሄ ክርስቲያኖች የሚናገሩት እኛ ሳንሆን ማለት ነው። እኛ ሳንሆን ክርስቲያኖች የሚናገሩት። ስለዚህ ሰዎች እንዲሰክሩ ማድረግ ኃጢአት ከሆነ ኢየሱስ ዮሐንስ ወንጌል ምዕራፍ 2 ላይ ሰዎች እንዴት እንዲሰክሩ እንዳደረገ ወይ ደግሞ መጠጥን ለሰከሩ ሰዎች እንደሰጠ እናያለን ማለት ነው። በሶስተኛውም ቀን ልብ በሉ፣ በሶስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስ እናት በዚያ ነበረች ማለት ማርያም ራሱ ማርያምን እናከብራለን ምናምን ነገር ይላሉ እና ማርያም ሰዎች የሚጠጡ ሰክረው ያሉ ሰዎች ጋር አብራ ትቀመጣለች ማለት ራሱ እኛ የእሷን ክብር የሚመጥን አይደለም ማለት አንድ ሰው ሰዎች ከሚጠጡ ሰዎች ጋር ሰርግም ይሁን ምንም ቦታ ይሁን ሰክረው ከሚቀመጡ ሰዎች ጋር አብራ ትቀመጣለች ብለን አናምንም። ግን ጥቅሱ ምን ይላል? በሶስተኛው ቀን በገሊላ ቃና ሰርግ ነበረ፣ የኢየሱስም እናት በዚያ ነበረች ይላል። እነዚያ ጠጥተው ከሰከሩ ሰዎች ጋር ማለት ነው። ኢየሱስም ደግሞ ደቀ መዛሙርቱን ወደ ሰርጉ ታደሙ። ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። አያችሁ ማለት አሁን እኛ ማርያምን እናከብራለን ይላሉና ማርያም ነች ሐሳቡ ብሏ። እነዚህ ሰዎች የወይን ጠጅ አልቆባቸዋል ማለት እኔ ማለት ይሄ የማርያምን ክብር ይመጥናል ወይ? የማርያምን ክብር ማርያም ነች ወይ ሰዎች የሚጠጡት የሚያጠጣቸው የሚያሰክራቸው ነገር አጥተዋል ብላ የምትለው? የወይን ጠጅ አለቆባቸዋልና የወይን ጠጅ ስራ አላቸው ብላ የምትለው ማርያም ነች ወይ? እውነት ማርያምን መጽሐፍ ቅዱስ አክብሯታል? ለማንኛውም ምን አለች? የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ማለት ማርያም ለኢየሱስ የወይን ጠጅ እኮ የላቸውም አለችው። እሺ ኢየሱስም እዚች ጋር ከባድ ንግግር ነው የሚናገረው። አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም ማለት። አሁን ኢየሱስ ማርያምን አንቺ ሴት ከአንቺ ጋር ምን አለኝ ብሎ ይላታል። እሱ ሌላ ጥያቄ ማለት አንቺ ሴት ከአንቺ ጋር ምን አለኝ ለማርያም ማለት ነው፣ ለእናቱ ለተከበረች እናቱ በእንደዚህ አይነት ቃል ያናግራታል ወይ የሚለው ነገር እንዳለ ያዙ። ለማንኛውም አንቺ ሴት ከአንቺ ጋር ምን አለኝ፣ ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች፣ ልብ በሉ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውንም 2 ወይም 3 እንስራ ይይዙ ነበረ። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸው ሙሏቸው አላቸው። እስከ አፋቸው ሞሏቸው። ከዛስ አሁን ቀድታችሁ ለአሳዳሪው ስጡት አለ። ሰጡትም። አሳዳሪውም
የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን፣ አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ገብቷቸዋል። እነዛ ሰዎች የወይን ጠጅ ጠጥተው የሰከሩ ሰዎች ናቸው። ኢየሱስ ለነዛ ለሰከሩ ሰዎች ምን ያደርግላቸዋል? ውሃን ወደ ወይን ጠጅ ቀይሮ እንዲጠጡ ያደርጋቸዋል ማለት። ስለዚህ ኢየሱስ ኃጢአት አልሰራም ወይ? ሰዎችን ማስከር፣ ሰዎችን ወንጀል ማሰራት ኃጢአት አይደለም ወይ? ኃጢአት ከሆነ ኢየሱስ ወንጀል ነው ያሰራው፣ ኃጢአት ነው ያሰራው። እናንተ ደግሞ እንደምታምኑት የኃጢአት ያለበት ደግሞ ለመስዋዕት ብቁ አይደለም ብላችሁ ታምናላችሁ። ስለዚህ ኃጢአት ያለበት ለመስዋዕት ብቁ ካልሆነ ኢየሱስ ራሱ ለምን ብቁ አይደለም ማለት ነው? ለምን ብቁ አይደለም? ለመስዋዕት ብቁ አይደለም ማለት ነው። ኢየሱስ ሰዎችን ኃጢአት የሚያሰራ ከሆነ እሱም ኃጢአት ከሰራ ምን አይደለም? ለመስዋዕት ብቁ አይደለም ማለት ነው። ይስሐቅ እንደው እዚህ ላይ እኮ በጣም አንድ የሚያስቅ ኦብጀክሽን ነው ማለት መከራከሪያ የሚያስቀምጠው ሀሳብ ምንድን ነው? መጠጣት ይቻላል፣ መስከር ነው ማይቻለው ማለት ጠጣ ተጎንጭ ግን መስከር አይቻልም ወይ? ሴና ሀሳብ አለሽ? እኔ እዚህ ጋር በፊት እንደማስበው ልናወራና አሁንም ትንሽ እንደዛ ነው የማስበውና እዚህ ጋር እኔ መጠጡ የእንትን አይነት ለኛ እንደምናስበው የሚያሰክር ምናምን አይነት አይመስለኝም። የሆነ የእንትን መጠጥ ነው ሲመስለኝ ማለት ነው። መልካም መጠጥ ነው ምንድን ነው ያልከው ይሳቅ? ያው ረስቻለሁ ገና እኔ ብዙ ይሄ ነገር ሲነሳ እንደዛ ነው ነው አሁን ማስበው እና እዚህ ጋር የሚያሰክርን እንደሆነና እንደሚያጠፋ አይነት መጠጥ እንደሆነ በምን ልናቅ እንችላለን? መልካም መጠጥ ነው ያለ አካባቢ ነው። እሺ በመጀመሪያ ደረጃ የተቀመጠው ነገር ምንድነው? የወይን ጠጅ የሚል ነው። የወይን ጠጅ አስካሪ መጠጥ ነው። ኦልራይት ቤዚካሊ የአልኮል ይዘቱ ሌቭሉ ሊጨምርም ሊቀንስም ይችላል፣ ግን አስካሪ መጠጥ ነው። ኦልራይት የወይን ጠጁ አስካሪ ነው። ማያሰክር የወይን ጠጅ አለ? እኔ አላውቅም። አንደኛ ነገር ከስርም ይስሐቅ እያነበበው ከመነከራከር ራሳቸው ቢመልሱት አይቻልም? ልቆይ ላሳያት ብዬ ነው። እኛ ከምንል ሙሽሮችን ከጭንቅ ለማውጣት ውሃውን ወይን አድርገው ሰከሩ ግን አላለ። ወይን ጠጁ በራሱ ግን የረከሰ ቢሆን ኖሮ አምላካችን ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ አይለውጠውም ነበር። በዚህ ቀን የሰጠው ወይን ጠጅ ከሚያሰክረው የተሻለን የሰጠው ጭማቂ ቢሰጥ ኖሮ ወይኑ አልቆ ነው ጭማቂ የሚሰጡት ነበር ማለት ነበር። ስለዚህ የጨርሶ የሚያስኬድ አይደለም። ማስከር ኃይል ያለው መጠጥ ነው አምላካችን የሰጠው፣ ግን ስከሩ አላለ። ስለዚህ የጨርሶ የሚያስኬድ አይደለም። ቦታ በቅዱሳኑ አንጽፏል ማለት ነው። አምላካችን ኢየሱስ ክርስቶስ በዚህ ምድር እንደውም ቆይ እሱም እንደጠጣ ትፈልጊያለሽ? ወይን ጠጅ ኢየሱስ ራሱ እንደጠጣ እሱ ቢጠጣም አይሰክርም። እየበላ ደግሞ ክርስቶስ ኢየሱስ ይጠጣ ነበር አለ። ሰማሽ አይደል? ኢየሱስ የቀየረው ውሃ ወደሚያሰክር መጠጥ ነው እና ለሰከሩ ሰዎች ነው ይላል። ለሰከረ ሰው የባስ ጠጣ ብሎ ሰዎች ማስከር ኢየሱስ ማለት ነው መስጠቱ ምኑን ነው ኃጢአትነት የሚያሳየው ነው? መስከር ኃጢአት ከሆነ ሰዎች ለሰከሩ ሰዎች ራሱ ይበልጥ እንዲሰክሩ ማድረግ ኃጢአት ነው ወይስ አይደለም? እኮ እንዲሰክሩ እኮ አይደለም የሰራላችሁ ይሳቅ እና ምን እንዲያደርጉት ነው? እንዲያዩት ነው? አይ በመጠኑ እንዲጠጡ ነው እኮ አለ። ውሃ ውስጥ መግባት እኮ ትችላለህ፣ ግን መዋኘት ክልክል ነው ማለት እንቅስቃሴ አታርግ። መግባት ትችላለህ ገንዳ ውስጥ፣ ወይ ደግሞ አንድ ሰው ምግብ እኮ ወደ አፍህ መጉረስ እኮ ትችላለህ፣ ግን ሆድህ መጥገብ አትችልም። መጥገብ የለብህም እንዴ። አንድ ሰው ሳይጠጣ እንዴ ነው ሊሰክር የሚችለው? አንድ ሰው ለምሳሌ አሁን ሻወር መውሰድ ትችላለህ፣ ግን ውሃ እንዳይነካ ውሃ መንካት የለብህም። ሻወር ውሰድ። አሃው እንዴት? አንድ ሰው እኮ ሊሰክር የሚችለው ራሱን ሊስት የሚችለው አይደለም። መጽሐፍ ቅዱስ ላይ
መጠጥንም ጠጡ ያለበት ክፍል አለ፣ አትጠጡም ያለበት ክፍል አለ። ፎር ሹር ግን አትጠጡበት ያለው ክፍል በጣም ማች ሞር ስትሮንገር ነው። ለምሳሌ አሁን አንድ ሰው ድህነቱን ይረሳ ዘንድ ከወይን ጠጅ ጉንጭ ምናምን የሚል ነገር አለ። ኦን ዘ ሴም ታይም ደግሞ አይ መጠጥ መጠጣቱ ፍጹም ኃጢአት ነው እያለ እንደውም እንደ እርኩሰት ሁሉ የሚገልጽበት አለ መቅመሱ ራሱ። ይሄ ራሱ የሚል ኮንትራዲክሽን ነው። ኦን ቶፕ ኦፍ ዛት ግን እየጠጣ አትስከር ማለት ምን ማለት ነው? ውሃ ውስጥ ገብቶ እንትን ከሚለው አይነት ሳቢ ነው። እኔ ሄኖክ ራሱ እዛው መጽሐፍ ቅዱስ ላይ እንደዛ ነው የሚለው። ሄኖክ እንዳለ ይሄ ሰውዬ እንዳልሆነ ነው የሚለው፣ ዲያቆኑ እንዳልሆነ ነው የሚለው ይስሐቅ መጽሐፍ ቅዱስ አንብቦ እኮ ነው ማለት እነዚህ ሰዎች ኦልሬዲ ሰክረዋል እና ይህንን እንትኑ ምንድነው እሱ እንዴ እኮ ነው ብሌም እያደረጋቸው እየወቀሳቸው እኮ ከጣፋጭነቱ የተነሳ ነው እኮ ኳሊቲውን እኮ እያደነቀ ነው። የወይን ጠጅ አንደኛ ነገር ጠጅ እኮ የመስከሩን አይደለም የማስከሩን አይደለም ነው። ላንብብልሽ እስኪ ያለውን ምናልባት ትረንጃለሽ። አሳዳሪውም አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ የወይን ጠጅ ይታል አለው። አይሽ መጀመሪያ ማቅረብ የነበረብህ አሪፉን ይሄን የወይን ጠጅ ነው። ከዛ በኋላ መናኛውን ታቀርብ ነበረ። ይሄ ምንድነው የሚያሳየው? አሁን ያቀረበለት የወይን ጠጅ በጣም አሪፍና በደንብ የሚያሰክር ደስ የሚያሰክር ሳይሆን መልካም ነው ይስሐቅ። አዎ ግን ወደ መልካም የሆነ ወይን ጠጅ ገብቷል። መልካም እኮ የሚለው እንትኑን ነው የሚያሳይሽ ነው። መልካም ሲባል እኮ ልክ እንደዛኛው አይደለም ነው ኖ ጥራቱን ነው የሚያሳይሽ። አሪፉን እንደማለት እኮ አሪፉ ነው የሚያሳይልሽ። ወርቅ 21 ካራት እና 24 ካራት አለ አይደል? ወርቅ እሱ እንደሱ ያስ አሁን ወርቅ አንድ ሰው 24 ካራት ከሰጠሽ በጣም ኤክስፔንሲቭ የሆነው ወርቅ እየሰጠሽ ነው። ለቦርዶ ደግሞ ታች 16 ካራቱን እኮ ሊሰጥሽ ይችላል። ግን ሁለቱንም ወርቅ ነው የሰጠሽ። ወርቅነቱ እኮ አይላይም። ግን በጥራት መጀመሪያ መቅረብ የነበረባቸው ይህን ኳሊቲ የነበረውን ወይን ነው። ከዛ በኋላ ነበረ ይህንን በዚህ ከሰከርን በኋላ ነበር መጥፎ የምታቀርቡት። አንተ ግን ገለባበጥከው እያለ እየወቀሰው ነው። ከዛ ውጭ ደግሞ ይሄ ጠጅ የሚለው ነገር እንትን ነው ሊንግዊስቲካሊ እንኳ ስናየው እኮ ይሄ ጠጅ የሚለው ፈርመንትድ የሆነ ይሄ አልኮሆልነት የተቀየረ መጠጥ ነው። የማር ጠጅ አለ። ኢየሱስ ደግሞ ያቀረበላቸው ወይን ሳይሆን የወይን ጠጅ ነው። ፈርመንትድ የሆነ ነው። ይሄ ሊያሰክር የሚችል ነው። ማስከሩን ደግሞ ሰውየው ጠርቶ በደህና ነገር እንዴት አታሰክረንም? በመጥፎ ነገር አስክረን ስታበቃ ምርጡን ወይን አሁን ትሰጠናለህ ያለ ብሌም እያደረገው ሰክሯል ማለት ነው። ሊሰክር ነው እሱን እንዴና እሱን ማሰክሯል እኮ ብለው እዚህ ጋር ያው ጠጥቷል ሚል ስላልመጣ ግን እንደጠጣ ኳስ ጠጥቷል። ኢየሱስ የጠጣው ራሱ የሚያሰክር መጠጥ ነው የጠጣው። ያው ሰክሯል አይልሽም። እኛ ግን ጠጥቷል የሚያሰክር መጠጥ። በእርግጥ ለድሃ ቢሰጥ ችግር የለውም ይላል መጽሐፍ ቅዱስ። ድሃ ድህነቱን እንዲረሳ የሚያሰክር መጠጥ ስጡት ይላል። ይስከር ይከለክላል። ይስሐቅ አይደለም የከለከለበትን ቦታ ደግሞ አለ። አትጠጡ ያለበት የለም። አትስከሩ እንጂ አትጠጡ አይልም። ኃጢአታቸውን ይዘረዝራል የሰሩትን ማለት ነው። እና ጠጪዎች ካለ ኢየሱስም